እንግዲህ ወዶቼ ዛሬ በሀይሚቲ የማይስዊት ቤት የተለቀቀው ቪዲዮ በመጨረሻው እንግዲህ ጊፍት በመስጠት ቅዱስ ሀይሚዬን ጠልፎ በጠራራ ፀሐይ እልም ብሎ ሄደዋል። ከኋላ የመጣ አይና ወጣ የሚባለው ማለት ነው። እንደዚሁም ደግሞ ብሩኬ እባካችሁ በኮሜንት አግዙኝ ብሏል። ብሩኬ አብሽር እናግዛለን። ሴት የሆነው ስሜቱ ይገባናል። ስለዚህ ከፍቅረኛችን የምንፈልገው አንድ ኦፕን የሆነው አፈቅርሻለሁ እኔ እያለው እንዴት ብለ መከራከር እንዳለብን ነው። እሱንም ደግሞ በኮሜንትም እንደዚሁም ደግሞ ሜንሽን አድርጋችሁ ብዙዎቻችሁ አስተያየት ስጡ። ይሄ ነገር ችግር የለውም። ብሩክ በጣም ነው የሚወዳት ሀይሚዬም ስለሚወዳት ነው ቤት ድረስ የሚሄደው ፍለጋ ማለት ነው። ሪሊው ነው ስለሚወዳት ነው ይዟት ዱባይ የሚሄደው። ስለዚህ እሱ ጋር ያለው ነገርን ግዴታ ኦፕን አድርጎ መግለጽ እንዳለበት አስተያየት እንሰጣለን። ከምንም በላይ ደግሞ ከዚህ በፊትም የምናገረው ብሩኬ ስለ እናቱ ለብዙ በሚዲያ ላይ ለብዙዎቻችን ማለት ነው ስደት ላይ ያለነው ችላ ካልን የእናታችን ነገር ፈርስት ለእናታችን የእናታችንን ሀቅ መወጣት እንዳለብን ባለን ነገር እንደዚሁም ደግሞ በጥሩ በመደወል ባለን ታይም ቢቻለን በሳምንት 3-4 በመደወል እናታችንን ያው ማስታወስ እንዳለብን ነው። እናታችንን ማስታወስ እንዳለብን በዚህ አጋጣሚ እናቱንም በሚዲያ ማሻላ ተባረካላ እናቱን እንደሚወድ የበለጠ ያው አስተላልፈዋል ማለት ነው። ሁላችንም የእሱን አርያ መከተል አለብን። ለምን ፈርስት ለእናታችን በጣም ቦታ መስጠት አለብን። ስደት ላይ ያላችሁ እህቶቼ ሪሊውን ነው። በጣም እናት ማለት ቀላል አይደለም። ባለን ነገር እናታችንን ሰፖርት ማድረግ እንደዚሁ ፍቅር መግለጽ ማለት ነው እና ይሄን ይመስላል ውዶቼ። እና ሌላው ደግሞ ውዶቼ ሰዓት እንግዲህ አድያ ስጦታም የተሰጠው ለብሩክ ይመስለኛል። ቀን የታየ ነው ኢንስታግራም ገጽ ላይ ሀይሚትዬ እንደሰጠች ማነገረች ስትሉኝ ነበር። ሳወላላ አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። እንግዲህ ውዶቼ በሀይሚትዬ ቤት የተለቀቀው ቪዲዮ እንዳሰብነውም ባይሆን ሰሞኑን በሙሉ ከተለቀቀው የተሻለ መልኩ ቢያንስ ያኔ ትንሽ ነው፣ በቃ ያኔ የደስታ ነው፣ ጥሩ ቪዲዮ ነው፣ ይሻላል እንዳሰብነው ባይሆንም ማለት ነው። ያው 98% ያው ሀይሚዬና ብሩኬ አንድ ይሆኑልናል። እኛ ደግሞ ብሩኬ እንዳለው በኮሜንት ጥሩ ኮሜንት እየሰጠን ጥሩ ንግግር እየተናገርን ወደ ሰላም እንዲመጡልን እና ይቅርታ በኮሜንት አግዙኝ ስላለም ሜንሽን እያደረግን የሚመስልን ነገር ነው ውዶቼ። አንዳንድ እህቶቼ እንትን እንዳትሉ እሺ። ሁላችንም የሚመስለንን ነገሮች ነው፣ ከስድብ ውጭ የሚያስፈልገውን ነገሮች በዲስከስ ነው ማመን ያለብን። ሞርዛን ያው ሀይሚትዬ መጀመሪያ ያኔ በጣም ነው የምንወድሽ ሪሊዮን ፍቅርሽን እንደውም በጣም ኦፕን አድርጋ ነው እየገለጸች ያለችው እዚህ ጋር ሀይሚዬ ማለት ነው። ያኔ እንደ ሀገራችን ባህልም ወንድን ልጅ ሴት ልጅ አፈቀርኩ አትልም። ዛሬ ላይ ግን አዲ ነው ብዙዎቹ ይላሉ ብትልም ያኔ ብዙ የሚካብድ አይደለም። ብዙ ሚዲያ ላይ ስምን ባንጠቅስ እያሉ ነው። ግን ምንድነው እንደ ሀገራችን ባህል አይ ቲንክ ሴት ልጅ አፈቀርኩ አትልም፣ አፈቅርሃለሁ አትልም። ወንዱ ነው አፈቅርሻለሁ ሲላት እኔም አፈቅርሃለሁ የምትለው ማለት ነው። ገባችሁ? እና ሀይሚዬ አፈቅርሃለሁ ባትልም ብሩኬ በጣም እንደምታፈቅርህ ማንም ሰው ያውቃል፣ አይቶ ይረዳል። ከቅዱስ ጋር ደግሞ ቅዱስ ምንም አይነት ሪሌሽን የላቸውም። ሲጀመርም አታውቀውም። ሲጀመርም ሀይሚትዬን ከኛ የበለጠ አንተም ታውቃታለህ። እና ሀይሚዬ ደጋግማ አንተን ለመፈተሽ ነው። ትክክል ነህ። ፍላጎት እንደፈለገሽ የምትለው ነገሮችም አሉ። ሆኖም ግን ምንድነው ከሚዲያ ጀርባ እንኳን ቢሆን ሀይሚትዬ ማይስዊት ማለት ነው በተቻለሽ መጠን ከሚዲያ ጀርባ ብሩኬ እንደሚያፈቅርሽ በቃ ግልጽ አድርጎ መናገር አለበት። ሚዲያ ላይ ቢናገር የኛም ጥያቄ ነው። ለምን እኛ ይሄ ነገር ውዶቼ፣ አንዳንድ እህቶቼ ብሩክ ጋር የምትደውሉ ካላችሁ ሀይሚዬ የምትፈልገው ሴት ሆናችሁ አንደርስታንድ ታደርጋላችሁ። የፍቅር ያኔ አሁን ቅዱስ ሲመጣ ምንድነው እንደ እኔ እኮ ፍቅረኛዬ ናት ምን ሆነክ ነው ላይክ 1 ዓመት ሙሉ ማለት አለበት። ይሄ ደግሞ ግዴታው ነው። ብሩኬ ደግሞ ተወዳታለህ፣ ግን ግልጽ አድርግላት። ስለምትወዳትም ነው ቤቷ ድረስ የሄድከው፣ ስልክ አላነሳም ስትልክ ዱባይ የሄድከው።
ስለምትወዳት ነው። ሀይሚቲዬን ደግሞ የሚያክል ሴት ኔቨር የለምም አይገኝም። ታውቃለህ ከኛ የበለጠ ማለት ነው። ስለዚህ የምትፈልገውን ነገር አሟላላት። 4 ነጥብ። አፈቅርሻለሁ ግዴታ ነው። አንድ ወንድ አፈቅርሻለሁ ካላለ እስቲ እናንተ አስቡት። እወድሻለሁና አፈቅርሻለሁ ዲፍረንት አለው እንዴ? ፍቅረኛና ጓደኛ ዲፍረንት አለው። ሪሊውን ነው። እና ብሩኬ በኮሜንት አግዙኝ ላልከው ለሀይሚዬ አንድና አንድ የሚያስፈልጋት ፍቅርህን መግለጽ ነው። እንደምታፈቅራት መግለጽ ነው። እና ለምን እኛም ደግሞ ብሩኬ ለሀይሚዬ እንመኛለን፣ እንወዳለን። ለምን መልካም ሰው ነው ብሩኬ። ለእናቱ ትልቅ ክብር አለው። አንድ ወንድ ለእናቱ ክብር ካለው ለሚስቱም ክብር አለው። ስለዚህ አይምሮህን የሚያጨናንቀውን ነገር ራስን አናግረግ። ሲጀመርች ሊዲ እሷ ምንህም አይደለችም። ምንም ማንኛውም ሴቶች ሲስተርሊ ብራዘር አይኖ ከሁሉም ጋር በእህትነትና በወንድምነት ነው። ግን ከሀይሚቲ ጋር ያለክን ነገር ሀይሚዬም እንድትረጋጋ እኛም እንድንረጋጋ ይሄን ጥያቄ ሀይሚዬም ባታነሳ እኔ ኤቭሪዴይ ቢሰድቡኝም ይሄን ጥያቄ ቪዲዮ ሰራለሁ በሰላም ሲመጡ ማለት ነው። እና ይሄን ነገር ለሀይሚዬ ማብራራት አለብህ። ፍቅርህን መግለጽ በቃ ባጭሩ ማለት ነው። ሀይሚዬ ይሄን ነው የምትፈልገው ውዶቼ። ሌላው ደግሞ ያው እኔ አይ ቲንክ እንዲህ ሳስብ ውዶቼ ብሩኬ ያፍራል እንዳልል ሰሞኑን ካየናቸው የሚሰሩት ድራማ ብሩኬ አያፍርም። ሪሊው ነው። አንዳንድ ሰው አይናፋርነት ላይክ እንዳልል በፊት ል ነበር ብሩኬ ስለሚያፍር ነው ላይክ ላሉ፣ ግን በዛ ሰሞን ስላየት አያፍርም፣ ግን አይፈራም። ያኔ እፍረት ምናምን አይመስለኝም። መግለጽ ያቃተው ግን የራሱ የሆነ ሪዝን አለ። እሱን ደግሞ እኛ አናውቅም። እንዲህ ብለን ልናውራ አንችልም። ግን በኮሜንት አግዙኝ ያልከውን ፍቅርን ላይ የገለጽላት 4 ነጥብ። በጣም ይከብዳል እኮ ወዶቼ። ሌላው ደግሞ ሀይሚቲ የማይስዊት ያው ሚዲያ ሰው ስለሆነች ሚዲያ እንዲያውቅ ስለፈለገች ነው እንጂ አንድ ሰው ካሜራ ላይ እንዲያሽሞነሞን ፍቅሩ ምናምን አስፈላጊ አይደለም። ከካሜራ ውጪ እኔን አንቺን የሚንከባከብ ከሆነ አንቺን እንደ ልብ የሚያደርግ ከሆነ አንድ እህቴ ማለት ነው፣ እኛም ሁላችንም ሴት ይሆን ነው። ከካሜራ ውጪ ቤት ውስጥ የሚያስደስተን ከሆነ ባህሪው ጥሩ ከሆነ ካሜራ ላይ ትርጉም የለውም። ሪሊውን ነው የምነግራችሁ። ግን ምንድነው የሚዲያ ሰው ስለሆነች ሀይሚዬ ይሄን ጥያቄ ከዚህ በፊት ራሱ ይነሳል። ሰው እንደ ቀልድ የኔ ፍቅረኛ ይባላል። እወድሻለሁ ነው በቃ እወድሻለሁ። እና ይሄ ነገር ለሁላችንም ሴቶች ጥያቄ ነው ሪሊውን። እና ብሩኬን ነገር አስተካክል፣ ምርጥ ሰው ነክ። እና እንግዲህ ይሄን አስተካክል ነው የምንለው። ሌላው ደግሞ እህቶቼ ቀን እንግዲህ ያው ይሄ ጊፍቱ ማለት ነው ቅዱስ እኮ ይዞ በረረ በጠራራ ፀሐይ ማለት ነው። ብሩኬ ቆሞ ድፍረቱ እና ሰዓት ነው ባይዘው ቀን ብሩኬ የያዘው ነገር ቅዱስ ለብሩኬ ያመጣላት ማለት ነው። ለምን መሰላችሁ? እዚህ ጋር ውዶቼ ምን እንዳለ ልንገራችሁ። ሀይሚና ብሩኬ እኮ አሁን ወደ ሰላም መጥቷል። ኦዲንስ ተረጋጉ። አንዳንድ እህቶቼ ደግሞ እባክሽ ለጨረቃ ፋሚሊዎች ተቀይረዋል፣ ሳይቀየሟት አይቀሩም። ሀይሚዬ ማንም ሰው እንዳይቀየም። ሀይሚዬ እኮ ስዊት ናት። ሀይሚዬ እኮ ሺዝ ስማርት ናት። ሪሊ ወዶቼ እና ቂመኛ መሆን የለብንም። ተናግረን እንዲሁ እና አንድ ነገሮችን ሲናገሩ አንዳንድ ሰው ይወጣለታል፣ እንደኔ ማለት ነው። ዝም ከማለት እና ሀይሚዬን ብሩክንም እንወዳቸዋለን። ሀይሚዬን ግን የምትፈልገውን ብሩኬ ግዴታክ ነው። ለምን ሀይሚዬ ራሱ ይህን ጥያቄ ባታነሳ አንደኛ የኔ ጥያቄ ነው። ከአሁን በኋላ ስከታተላቸው ብሩክና ሀይሚ ምንና ምን እንደሆኑ ማወቅ እፈልጋለሁ። ለምን 4 ልጆች እየጠበቅኩ ስለሆነ በቃ ቁርጣችንን አውቀን መከታተል ነው የምንፈልገው። እና ብሩኬ እንዴ ከምር ተወዳታለህ፣ መልቀቅ አትፈልግም። ጠይብ ስለዚህ ኦፕን አድርግ ሁሉ ነገር። ሲቀጥል ደግሞ ቀን ስልክ እንትኑ ምንድነው አድያው ማነው ጊፍቱ ሀይሚዬ መስጠቷን እንዴት አወቅሽ? ላይክ ስትሉኝ ካለፈ በኋላ ነው ቪዲዮ የሰራሁት። እኔ ሀይሚዬ ብዬ ነው የሰራሁት። ይኸው እንዳያችሁት ቅዱስ ለማን ነው አድያ የሰጠው? ለብሩኬ። ለምን ብሩክና ሀይሚዬ እኮ አልተጣሉም ውዶቼ። እንደነገርኳችሁ ብሩክና ሀይሚ እኛ እንደ ሴት ማለት ነው። ሴት ለነገሩ ያለፈቀራችሁ ይመስለኛል አንደርስታንድ ማታደርጉት ሴቶች እኮ ወይ ከባላችን ወይ ከፍቅረኛችን
ፐብሊክ ያልሆነ ነገር ብዙ ምን ጠይቀው ነገሮች አሉ። ሞርዛን ደግሞ እንደ ሀይሚዬና እንደ ብሩኬ ምንም ነገር አይሳሳሙም ምናምን ብዙ ነገር ይቀራቸዋል። ሽምግልና ቀለበት የለም፣ ምንም ነገር የለም በመሀላቸው። ዩ አንደርስታንድ? አፈቅሻለሁ የሚባል ጥያቄ የለም። ስለዚህ በአሁኑ ሰዓት ሴትና ወንድ ሀይሚና ብሩኬ ብቻ ሳይሆኑ መሰረትና ከበደም ዚስ ታይም ላይ ከሚዲያ ውጭ ያው የሚዲያ ሰው ካልሆኑ ፐብሊክ ያልሆነ ነገር ሶስተኛ ሰው ሳይኖር የሚጠይቅ ጥያቄ ነው። ምሳሌ ልንገራችሁ ውዶች ማለት ነው። ስደት ላይ ምን እንዳጋጠመኝ ልንገራችሁ እና ሁለት ፍቅረኛሞች ናቸው። የሚተዋወቁት ያው በሰው ነው። እሷ ኮንትራት ቤት ላይክ እንደዛ፣ ከዛም ከአመት በላይ ይጻጻፋሉ። እስከ አመት ከ5 ወር ላይክ እንደዛ ይመስለኛል አይ ቲንክ። ከዛን ውጭ በምትወጣበት ሰዓት ያኔ ውጭ ማለት ነው ከፍሎ ሲያስወጣት ምንድን ነው ያለችው? እኛም ስለነበርን በወቅቱ ማለት ነው ልጅቷን መልኳን አያውቃት፣ የሚያውቃት በፎቶ ነው። ገባችሁ? ምንም ሪሌሽን ውስጥ ሳይገቡ ያው በስልክ ነው። በጣም ይዋደዳሉ፣ በጣም ይፋቀራሉ። በቃ 100% እንደሚያገባት ላይክ እንደዛ ነው። ከወጡ በኋላ ምን አይነት ጥያቄ ጠይቀችው መሰላችሁ? እያያለን ኤኝ እስቲ ወደከኛል፣ አቋሟን ጭምር ማለት ነው። አቋሟን ጭምር ባህሪዋን፣ ከዚህ በፊት ያለውን ነገሮች ማውራት ጀመረች እና ወደከኛል ብላ ለምን ማትፈልገኝ ከሆነ ህይወቴ ሳይበላሽ ካሁኑ ማቆም እንችላለን። በመጻጻፍ ከአመት በላይ ቆይተዋል እነዛ ሰዎች እና ዛሬ ላይ ትዳር ላይ ናቸው። አንደርስታንድ? እና ምንድነው ይሄ ነገር ሀይሚዬና ብሩኬ ብቻ ሳይሆን ብዙ ሴቶች ግዴታ የሚጠየቅ ጥያቄ አለ። ገባችሁ? ሀይሚዬና ብሩኬ አልተጣሉ፣ መቼም አይጣሉ ሙዶች። እዚህ ጋር ተጠንቀቁ። እዚህ ጋር የሀይሚዬ መልስ ስላልተመለሰላት ነው ይሄ ነገር የሚመላለሰው። ብሩኬ ደግሞ እኛንም ኦፋ ያድርገን። ሪኒውን እንዴ ድርቅ የዋንዛ ድርቄ እንጠጣረቂ ከምር እንደ ብሩኬ ያረቢ በጣም ሀርደኛ ነው። ለምን ይሄን ነገር እኮ ያውቃል። ይሄን ጥያቄ ከዚህ በፊት አንድ እህታችን ሸገር ያለችው ይሄን ጥያቄ ጠይቃለች ያኔ ማለት ነው። እና ሌላው ደግሞ ደስ ያለኝ ምንድን ነው እኔም ከዚህ በፊት ያልኩት በረብሻው ሰዓት ሀይሚትዬ እኮ የጋሽዬ አደራ ናት ያልኩትን ዛሬም እሱ ሀይሚዬ የጋሽዬ አደራ ነች ብለዋታል። ደስ ብሎኛል። እና ይሄን ነው እንግዲህ ውዶቼ አበዛባችሁ። ይሄን ይመስላል። ሁሌም ወዳችኋለሁ፣ አከብራችኋለሁ። አላህ ባላችሁበት ይጠብቃችሁ።